ሰላም ጤና ይስጥልን ተመልካቾቻችን ከኢቲቪ ፓርላማ ሳምንታዊው የሰሞነኛ ፕሮግራማችን ነው ጀመረ። ከፕሮግራሙ ጋር እኔ ኃይለ ማርያም አየለና ተስፋዬ ሚደቅስ አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ እንድትከታተሉን የአክብሮት ግብዣችን ነው። ጥሩ ጊዜ። ዛሬው የሰሞነኛ ፕሮግራማችን ምክር ቤቱ በሰሞኑ ካከናወናቸው ጉዳዮች መካከል 3 አንኳር ጉዳዮችን መራርጠን ወደ ተመልካቾቻችን እናደርሳለን። ቀዳሚው የሚሆነው እንግዲህ የህንድ ሪፐብሊክ ጠቅላይ ሚኒስትር ክቡር ናሬንድራ ሞዲ በምክር ቤቱ ተገኝተው ያደረጉት ንግግርን የሚመለከት ዳሰሳ ይኖረናል። በተጨማሪም በትራንስፖርት ዘርፉ የሚስተዋሉ ችግሮች ሊቀረፉ እንደሚገባ ምክር ቤቱ ጥያቄዎችን አንስቷል። ይሄኛው በሁለተኛነት የምንመለከተው አጀንዳ ነው የሚሆነው። በሶስተኛነት የምንመለከተው አጀንዳ እንግዲህ የስራና ክህሎት ሚኒስቴር የኦዲት ማስተካከያ የድርጊት መርሃ ግብሩን አስተካክሎ እንዲልክ ተጠይቋል። እነዚህን 3 ጉዳዮች በዛሬው የሰሞነኛ ፕሮግራማችን የምንዳስስ ይሆናል። ትክክል። እንግዲህ ቀዳሚ የሚሆነውን እናንሳና በዛው ቀጥልበት። በኢትዮጵያና በህንድ መካከል ያለውን ታሪካዊ ግንኙነት በተለያዩ ዘርፎች ማጠናከር ይገባል ሲሉ እንግዲህ የህዝብ ተወካዮች ምክር ቤት አፈጉባኤ አቶ ታገሰ ጫፎ ገልጸዋል። በ6ኛው ዙር የህዝብ ተወካዮችና የፌዴሬሽን ምክር ቤቶች 5ኛ ዓመት የስራ ዘመን የጋራ ስብሰባቸው የህንዱን ጠቅላይ ሚኒስትር ክቡር ናሬንድራ ሞዲ በተገኙበት አካሂዷል። እንግዲህ የህዝብ ተወካዮች ምክር ቤት አፈጉባኤ አቶ ታገሰ ጫፎ በጋራ የስብሰባው መክፈቻ ላይ እንዳሉት እንግዲህ በኢትዮጵያና ህንድ መካከል ያለውን ታሪካዊ ግንኙነት በተለያዩ ዘርፎች ማጠናከር እና ማስቀጠል እንደሚገባ የገለጹበት ሁኔታ አለ። በተጨማሪም ተስፋዬ እንግዲህ ኢትዮጵያና ህንድ እንደሚታወቀው ረጅም ዘመናትን ያስቆጠረ የትስስር ታሪክ አላቸው። ግንኙነቱም እንግዲህ ወደ አዲስ ምዕራፍ ማሳደግ እንደሚገባ ገልጸዋል። ልክ ነው። እንግዲህ ኃይሌ ያነሳ እንዳለ ነው በኢትዮጵያና በህንድ መካከል ያሉ ግንኙነቶች በታሪክ፣ በባህል፣ በትምህርት፣ በንግድና በተለያዩ ዘርፎች ላይ እየተጠናከረ መምጣቱን የኢፌዴሪ አፈጉባኤ የተከበሩ አቶ ታገሰ ጫፎ በመክፈቻው ላይ ተናግረዋል። የኢትዮጵያና የህንድ መንግስት መካከል ያለው የዲፕሎማሲ ግንኙነት ደግሞ እያደገ በመምጣቱ የህዝብ ለህዝብ ግንኙነትና አጋርነትን እያጠናከረ የመጣበት ሂደት እየጎላ እንደሆነ በዛው ንግግር ላይ አከለቀሱበት ነው። ሌላው ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ ያደረጉት ጉብኝት ይህንን የሚያጠናክር እንደሆነና በሁለቱ ሀገራት መካከል ያ ማለት በህንድና በኢትዮጵያ መካከል ያለውን ወዳጅነት ወደ ህዝብ ለህዝብ ግንኙነት የሚያጠናክር የአጋርነት ደረጃውንም ከፍ የሚያደርግ እንደሆነ በዚሁ ያነሱበት ነው። የህንዱ ጠቅላይ ሚኒስትር ክቡር ናሬንድራ ሞዲ በምክር ቤቱ ተገኝተው እንግዲህ ለምክር ቤቱ አባላት ንግግር አድርገዋል። በንግግራቸውም እንግዲህ ኢትዮጵያ ጥንታዊት ሀገር መሆኗን ያነሱበት ሁኔታ አለ። እሳቸው የተወለዱበትን ጉጃራት የሚባልን ግዛት አንስተውም የጀግኖች መፍለቂያ አካባቢ እንደሆነ ያነሱበት ሁኔታ አለና ልክ እንደ ጉጃራት የጀግኖች መፍለቂያ በሆነችው በኢትዮጵያ በመገኘቴ እጅግ ደስ ተሰኝቻለሁ ያሉበት ሁኔታ አለ። ለኢትዮጵያ ህዝብ እንዲሁም ደግሞ ለምክር ቤቱ ትልቅ ክብር እንዳላቸው የገለጹበት ሁኔታ አለ። በአማርኛ ቋንቋ ጤና ይስጥልኝ፣ ሰላም እያሉ ለምክር ቤት አባላት ሰላምታቸውን ያደረሱበት ሁኔታ አለ። የምክር ቤት አባላትም በአጸፋው በጭብጨባ አድናቆታቸውን ሲገልጹላቸው ነበር። በተጨማሪም ለአርሶ አደሮች፣ ለነጋዴዎች፣ ለሴቶች እንዲሁም ደግሞ የነገዋን ኢትዮጵያ መጻኢ ጉዞ የሚቀርጹ ወጣቶች ለነሱም ያላቸውን ልባዊ መልእክታቸውን አስተላልፈዋል። ከዚህ ጋር ተያይዞ እንግዲህ ተስፋዬ ከማክሰኞ ዕለት በአዲስ ኮንቬንሽን ሴንተር የህንዱ ጠቅላይ ሚኒስትር ክቡር ናሬንድራ ሞዲ በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የራት ግብዣ ተደርጎላቸው ነበር። እዛው የራት ግብዣ ላይ የኢትዮጵያን ታላቁን የክብር ኒሻን በመሸለማቸው መደሰታቸውን ገልጸዋል። በህንድ ህዝብ ስም ኢትዮጵያ ይሄንን ትልቅ ሽልማት ስለሸለመችኝ በአማርኛ አመሰግናለሁ ያሉበት ሁኔታ አለ። 140 करोड़ भारतीय नागरिकों की ओर से बहुत सारी शुभकामनाएं। थैंक यू। आम सागनालो। እንደሚታወቀው እንግዲህ ተስፋዬ ኢትዮጵያና ህንድ ከዛሬ 2000 ዓመታት በፊት ጀምሮ ታሪካዊ ግንኙነት እንደነበራቸው የታሪክ ድርሳናት ይገልጻሉ። እሳቸውም ይህንን አጥብቀው የገለጹበት ሁኔታ አለ። ኢትዮጵያና ህንድ ከዛሬ 2000 ዓመታት በፊት ጀምሮ ታሪካዊ ግንኙነት እንደነበራቸው የታሪክ ድርሳናትን መረጃ ወይም ዋቢ በማድረግ አንስተዋል። በኢትዮጵያ የሚገኘውን የላሊበላንና በህንድ ውስጥ የሚገኘውን የታሚናሩ ኪነ ህንፃን በማንሳትና ሁለቱንም በማነጻጸር
ሁለቱ ሀገራት የስልጣኔ ተምሳሌቶች መሆናቸውን አንስተዋል። ሁለቱም ሀገራት እንግዲህ በእድገት ወደፊት እየገሰገሱ መሆኑንም አያይዞ ያነሱበት ሁኔታ አለ። ሌላው እንግዲህ ተስፋዬ በአንድነት በጋራ በመተማመን ጥረት በማድረግ ለጋራ እድገት እንጓዛለን ብለዋል። ሀገር ብልህነት እንደሚያስፈልግ ጨምረው የገለጹበት ሁኔታ አለ። በዚህ ንግግራቸው ላይ በአማርኛ እየተጠቀሙ ያነሷቸው ሀሳቦች በአጠቃላይ ምን ያህል ለሀገር ያላቸውን ክብር በትክክል የሚያሳይ ነው። ቃላቶችን አጥንተው ከአማርኛ ቋንቋ ላይ እንዳመሰግናለሁ የሚሉትን አይነት ቃላቶችና ሌሎች ቃላትን አጥንተው ለሕዝብ ተወካዮችና ለፌዴሬሽን ምክር ቤት አባላት ምስጋናም ጭምር ያቀረቡበት ነገር ነው የሚታየው። እንግዲህ በንግግራቸው ላይ ካነሱ ሌላው ነገር የምናነሳው ምንድነው የኢትዮጵያ ሕዝብ መዝሙርና የህንድ ብሔራዊ መዝሙር ሁለቱም መዝሙሮች የሚያነሱት ስለ ሀገር ታላቅነት የሚዘመርባቸው መሆኑን ሲያቀርቡና ሲናገሩ ነበር። እንግዲህ ከዚህ ባለፈ ምን ብለዋል? ኢትዮጵያ የሰው ዘር መገኛ መሆኗን የሉሲ ምድር መሆኗን ተከጠቀሱ በኋላ ሉሲ ከሚለው ይልቅ እንደውም ድንቅነሽ የሚለውን ስም ደጋግሞ ሲያነሱበት ነበር። ከዚህ ባለፈ እንግዲህ ከፖለቲካ ከድንበር እና ከልዩነት ባሻገር የጋራ መነሻ ያለን ህዝቦች መሆናችንን የኢትዮጵያና የህንድን ባህል እውነት የሚያሰኙ ነገሮችን እያመጡ እና ወዚያ ቢያዘው ደግሞ እጣ ፈንታችን የተሻለ እንዲሆን ማድረግ የሚቻለው በተባበረ ክንድ ሲሰራ መሆኑን የጠቀሱበት ነው። በተመሳይ ከባቢያዊ ሁኔታችንም ያመሳስለናል ሲሉ ጠቅሰዋል። ያለንበት ከባቢያዊ ሁኔታ በህንድ ውቅያኖስ ያለውና ኢትዮጵያ ደግሞ በቀይ ባህር ጋር ያላትን ግንኙነትን በመጥቀስ ያለን ከባቢያዊ ወይንም አውድ የሚያገናኝ መልካም ምድራዊ ገጽታንም በዚህ ልክ ሲጠቅሱበት ነበር። እንግዲህ ከዚህ ባለፈ ከዛሬ 2000 ዓመት በፊት በህንድና በኢትዮጵያ መካከል የተለያዩ የንግድ ትስስር የሚከናወንበት መሆኑን ጠቅሰዋል። ከዚህ ጋር እንግዲህ ሲያነሱ በህንድ ውቅያኖስ ላይ ኢትዮጵያና ህንድ በጥጥ በቡና በወርቅ እና በሌሎች ቁሳቁሶች ግብይት ሲከናወን የነበረበት መሆኑን ጠቅሷል። እነዚህ የሸቀጣ ሸቀጥ ንግዶች ሸቀጥን ከመነገድ ባለፈ የሀሳብ ልውውጥ የሚደረግበት ባህል ለባህል ቀይር የነበረበት የአኗኗር ዘይቤዎችን አንዱ ከአንዱ የተወሰደበት የተማማረበት ጭምር መሆኑን ሲጠቅሱ ነበርና ከዚህ ጋር አያይዞም እንግዲህ ኢትዮጵያ የአዶሊስና የሌሎች ወደቦች ባለቤት ጭምር እንደነበረች የጠቀሱበት ጭምር ነው። እንግዲህ ይህንን ከታሪክ አንጻር ወደ ኋላ ሄዶ እንግዲህ በአዶሊስና በሌሎች ወደቦች ላይ ባለቤት በመሆን ኢትዮጵያ የንግድ ስርዓቷን ስታሳልጥ የነበረችባቸው ጊዜዎች በቀላሉ የሚጠቀሱ እንዳልነበሩ ያነሱበት ነው። እንግዲህ ከዚህ ባለፈ ህንድና ኢትዮጵያ ዲፕሎማሲ ግንኙነታቸውን ከህንድ ነፃ ሀገር ከወጣች ከ1948 በኋላ ነፃነቷን ካገኘች በኋላ ኤምባሲዋን በመክፈት የተጀመረ መሆኑን ሲጠቅሱበት ነበርና በ1918 ህንድ ከቅኝ ግዛት ነፃ ስትወጣ መጀመራቸውን በዚሁ ንግግራቸው ላይ ገልጸዋል። ህንድ በኢትዮጵያ ኤምባሲ ከመክፈቷን በፊት ጀምሮ የህንድና የኢትዮጵያ የህዝብ ለህዝብ ግንኙነት በቀላሉ የሚታይ እንዳልሆነ በታሪክ ግንኙነት ምዕራፋቸው ህንዳውያን ወደ ኢትዮጵያ በመምጣት በአዲስ አበባ፣ በድሬዳዋ፣ በባህር ዳር በመምህርነት ሙያ ላይ በርካታ ዘመናትን እንዳሳለፉ ሲያነሱ ነበር። ከዚህ ጋር አያይዞም እንደውም በንግግራቸው ላይ ከምክር ቤትና ከፌዴሬሽን ምክር ቤት አባላት ህንድ ሀገር ሁሉ መጥተው የተማሩ እንደነበሩ ሲያነሱ ነበር። ከዚህ እንግዲህ አያይዘ የምናነሳው ምንድነው በህንድና በኢትዮጵያ መካከል ያለው ግንኙነት በትምህርት ነበር ማለት ነው። በንግድ ትስስር ነበር ማለት ነው። ይህንን ወዳጅነት ከፍ ለማድረግ ነው የተከበሩ ናሬንድራ ሞዲ ኢትዮጵያ የመጡትና ይህን ወዳጅነትን ለማጠናከር የሚያስችል ስራ ለመስራት እዚህ እንደተገኙ የጠቀሱት። እንግዲህ ከዚህ ጋር ያይሰም የምናነሳው በተመሳሳይ ምንድነው የጠቀሱት በርካታ ኢትዮጵያውያን ደግሞ ወደ ህንድ ሀገርም ተጉዘው መማራቸው ኢትዮጵያውያንም ወደ ህንድ ሀገር ሲሄዱ ባህላቸውን በማስተዋወቅ ምግባቸውን በማስተዋወቅ ትልቅ አስተዋጽኦ እንደነበራቸው ኢትዮጵያውያንን ጠቅሰዋል። እንደውም ለዚህ ምሳሌ ያነሱት ከጤፍ ጋር የተገናኘው ጤፍን በህንዶች ዘንድ በማስተዋወቅ ኢትዮጵያውያን ትልቅ ድርሻ እንዳላቸውና እንደውም ከምግብ አይነቶች በየአይነት የሚባለው ምግብ በህንዶች ምን ያህል ታዋቂ እንደሆነ ኢትዮጵያውያን ባህላቸውን በማስተዋወቅ የምግብ ስርዓታቸውን በማስተዋወቅ ረገድ ትልቅ አስተዋጽኦ እንደነበራቸው ጠቅሰዋልና በሁለቱ መካከል ያለውን ነገር ሲያነሱ ምንድነው እየጠቀሱ ያሉት በንግድ ስርዓት ላይ የነበረን ጠንካራ በስልጣኔ ላይ የነበረን ጠንካራ ጎን እንደዚሁም ደግሞ ህዝብ ለህዝብ የነበረን ጠንካራ ጎን ምን ያህል ከፍ ያለ እንደነበረ ለህዝብ ተወካዮች ምክር ቤትና ለፌዴሬሽን ምክር ቤት አባላት በነበራቸው ንግግር ላይ ጠቀሱበት ነው። እንደሚታወቀው እንግዲህ ተስፋዬ ህንዳውያን በተለይ ባህላቸውን ለሌላው ዓለም በመሸጥ ለሌላው ዓለም በማጋራት እናቃቸዋለን። በተለይም ቀደም ባሉት አመታት በተለይም በ90ዎቹ አካባቢ የህንድ ፊልም የህንድ ሙዚቃዎች ኢትዮጵያ ውስጥ በጣም ዶሚናንት ነበሩ። ስቲል አሁንም በብዙ ሰዎች ይሄ የህንድ ፊልምና የህንድ ሙዚቃ ይዘወተራል። ኢትዮጵያውያንም በአማርኛ የህንድ ዘፈን ተጫውተዋል። ህንዳውያን ደግሞ
የህንድን ሙዚቃ ስታይል ወይም ደግሞ ዜማውን ተከትለው በአማርኛ የተጫወቱበት ሁኔታ አለ። ዲፕሽንዴን ለዚህ ምሳሌ ማንሳት እንችላለን። በፊልሙም ባቡጀን እናስታውሰዋለን። ፊልሞችን የሚተረጉሙ በርካታ ኢትዮጵያውያን አሉ። ህንዳውያን እንግዲህ ባህላቸውን ለሌላው ዓለም በማስረጽ በኩል ቀዳሚ ናቸው። በጣም ጎበዞች ናቸው። ከኢትዮጵያውያን ጋር ደግሞ ያላቸው የባህል ልውውጥ እጅግ በጣም ጠንከር ያለ። ኢትዮጵያ ውስጥ በአሁኑ ሰዓት በኢንቨስትመንት ከተሰማሩ ከፍተኛውን ቁጥር ከሚይዙ ባለሀብቶች መካከል ቀዳሚውን ስፍራ የሚይዙት ህንዳውያን እንደሆኑ ገልጸዋል። $5 ቢሊዮን ሀብታቸውን ኢትዮጵያ ውስጥ ፈሰስ እንዳደረጉ ገልጸዋል። በጨርቃ ጨርቅ፣ በማኑፋክቸሪንግ፣ በጤና ዘርፎች መሰማራታቸውን ገልጸዋል። ከ75,000 በላይ ለሚሆኑ ኢትዮጵያውያንም የስራ እድል መፍጠራቸውን ገልጸዋል። ከዚህ በላይ በጋራ አብረው ቢሰሩ በጋራ አብረው መልማት ይችላሉ። ይህንን እድላቸውንም መጠቀም እንደሚኖርባቸው የገለጹበት ሁኔታ አለ። ከዚህ ጋር ያይዘውም እንግዲህ የኢትዮጵያና የህንድ ሁለትዮሽ ግንኙነት ወደ ስትራቴጂክ ግንኙነት አንድ ደረጃ ከፍ ማለቱንና ሁለት ጠቅላይ ሚኒስትሮች በነበራቸው ቆይታ መወሰናቸውን የገለጹበት ሁኔታ አለ። ይህም እንግዲህ በቀጣይ በቴክኖሎጂ፣ በኢኖቬሽን፣ በማዕድን ዘርፎች እንዲሁም ደግሞ በዘላቂ ልማት በተጨማሪም በንጹህ ኢነርጂ ዘርፍ ሁለቱ አገራት እንግዲህ በቀጣይ ለመስራት ሀሳብ አላቸው። በተጨማሪም የምግብ ዋስትናንና የጤና ዋስትናን ለማረጋገጥ እንዲሁም የአቅም ግንባታ ስራዎችን ለመስራት ፍላጎት እንዳላት የገለጹበት ሁኔታ አለ። ከንግድና ኢንቨስትመንት በተጨማሪ ከመከላከያና ከጸጥታ ተቋማት ጋራ በቀጣይ ለመስራት እቅድ እንዳላቸው ገልጸዋል። ሁለቱ አገራት እንግዲህ በተለይ ግብርና የጀርባ አጥንታቸው እንደሆነ የገለጹበት ሁኔታ አለ። ከዚህ ጋር ተያይዞ በምርጥ ዘር በሜካናይዜሽን ግብርና ያላቸውን ልምድም ለኢትዮጵያ ማጋራት እንደሚፈልጉ የገለጹበት ሁኔታ አለ። የህንድ ሪፐብሊክ ጠቅላይ ሚኒስትር ናሬንድራ ሞዲ ካነሷቸው ነገሮች ሌላኛው ዲጂታል ህንድን በመፍጠር ረገድ የተሰሩ ስራዎችን ለምክር ቤት አባላትና ለፌዴሬሽን ምክር ቤት አባላቶች አንስተዋል። እንግዲህ እዚህ ጋር ሲጠቅሱ ያነሷቸው ነገሮች ምንድነው? በህንድ የሚገኙ ዜጎች ገንዘብ ለመክፈል የሚጠቀሙባቸው ምን ዲጂታል ስርዓቶች እንዳሉ ጠቅሰዋል። ከዚህ ጋር የይዘው ማንነትን የሚገልጹ የመንግስት አገልግሎትን ለማግኘት የቴክኖሎጂ አጠቃቀም ኢንፍራስትራክቸር ወይም መሰረተ ልማቱ ምን እንደሚመስል አንስተዋል። ህንዳውያን አርሶ አደሮች እንኳን ሳይቀሩ ዲጂታል ስርዓትን አገልግሎት ተጠቃሚ መሆናቸውን የጠቀሱበት ጭምር ነው። በዓለም ላይ ከሚፈጸሙ የዲጂታል ስርዓቶች ከግማሽ በላይ የሚሆኑት ከ50 ከመቶ በላይ የሚሆኑት በህንድ ሀገር ላይ ተግባራዊ እንደተደረጉ ጠቅሰዋል። ከዚህ ጋር የይዘው ኢትዮጵያ በ2025 ዲጂታል ኢትዮጵያን ለመፍጠር እየሰራች ባለችው ስራ ላይ አጋዥ እንደሚሆኑ ጠቅሰዋል። ምክንያቱም እንደ ሀገር የተጀመሩ ከፋይዳ ጋር የተያዙ አጠቃላይ ደግሞ ኤሌክትሮኒክስ የሆኑ ነገሮችን ወይ ደግሞ የዲጂታል ኢትዮጵያን በመፍጠር ረገድ ላይ የተሰሩ ያሉ ስራዎችን ሀገር የምትጓዝበት መንገድ አለ። ያንን ለማጠናከር ህንድ ምን ያህል አጋር እንደምትሆንና አጋዥ እንደምትሆን የጠቀሱበት ጭምር ነው በነገራቸው። ሌላው እንግዲህ ህንድን ታማኝ አጋር አድርጋችሁ ስለመረጣችሁም ከልብ አመሰግናለሁ ያሉበትም ጭምር ነውና ከህንድ የሚጠበቀውን ነገር ከማድረግ በተጨማሪ በፋርማሲውቲካል ዘርፍ ላይ ህንድ ምን ያህል ድጋፍ እንደምታደርግም ጠቅሰው የኮቪድ-19 ወረርሽኝ ወቅት የነበረውን ነገር ደግሞ ጠቅሰዋል። ከ150 በላይ ለሚሆኑ ሀገራት በወቅቱ የሚያስፈልገውን ቫክሲን ወይም ደግሞ ክትባት ላይ የሚውለውን መድኃኒት በማሰራጨት ለኮቪድ ወረርሽኝ ለመግታት በተደረገው ጥረት ላይ ያደረገችውን አስተዋጽኦ እንደ ህንድ አንስተዋል እና ለኢትዮጵያም 4 ሚሊዮን የሚሆን ክትባትን በወቅቱ ማቅረብ መቻሉንም በዚሁ ልክ የጠቀሱበት ጭምር ነው። ከዚህ ጋር ያይዘው እንግዲህ ለኢትዮጵያ መላኩ ከጤናው ዘርፍ ላይ ምን ያህል በአጋርነት የተሰራ ለመሆኑ ማሳያ እንደሚሆን የኮቪድ-19 ወረርሽኝ ወቅት የተከሰተውን አንስተዋልና ሁለቱ ሀገራት በየቀጠናቸውም ደግሞ በጣም ወሳኝ ሀገራት መሆናቸውን ጠቅሷል። ወሳኝ ከመሆናቸው የተነሳ በወታደራዊ፣ በሳይበር ሴኩሪቲ፣ በመከላከያ፣ በኢንዱስትሪ፣ በአቅም ግንባታ ዘርፎች ላይ በጋራ እንሰራለን ሲሉ አጽንኦት የሰጡበት ጭምር ነው በንግግራቸው ላይ። ከዚህ አልፎ እንግዲህ በሽብርተኝነት ጋር በተያያዘ ሽብርተኝን በመከላከል ረገድ ኢትዮጵያ የጸና አቋም እንዳላት በመጥቀስ ይህን የጸና አቋሟን ህንድ እንደምትደግፈው ሁሉ ያሳየችበት ነው። እንግዲህ እዚህ ሽብርተኝነትን በመዋጋት ረገድ እንደ ኢትዮጵያ ልናነሳቸው የምንችላቸው በርካታ ምሳሌዎች ይኖራሉ። ከዚህ ውስጥ አንደኛው ሀገር ለሽብርተኝነት እንዳይመች ለማድረግ ኢትዮጵያ ለራሷ ነጻነት ብቻ ሲሆን ለጎረቤት ሀገራት ነጻነት ምን ያህል ዋጋ እንደምትከፍል ብዙ ማሳያዎችን ማጥቀስ ይቻላል። ለዚህም እንግዲህ ለተለያዩ ሀገራቶች ሰላም አስከባሪ ወታደሮችን በማዋጣትና ዜጎች ሰላም እንዲያገኙ የጎረቤት ሀገር ሰላም ምን ያህል ለኢትዮጵያ ሰላም ወሳኝ መሆኑን የሚያሳይ በተጨባጭ ኢትዮጵያን ብታሳይበት በርካታ መድረኮች አሉ። ይህንን በምታደርግባቸው እያንዳንዱ ትግል ላይ እያንዳንዱ መስክ ላይ ህንድ
አጋር እንደምትሆን አጽንኦት የሰጡበት ነውና ከዚህ ጋር በማያያዝ ይህንን አቋም የኢትዮጵያን አቋም በማድነቅ ይህንን አጠናክራ እንድትቀጥል እንድም ደግሞ የሚጠበቅባትን ኃላፊነት እንደምትወጣ የክቡር ናሬንድራ ሞዲ የጠቀሱበት ነው። ከዚህ ውጭ እንግዲህ የኢትዮጵያን አረንጓዴ አሻራ በተመለከተ ኢትዮጵያ አረንጓዴ አሻራ መርሃ ግብርን ተግባራዊ ስታደርግ በርካታ ስራዎችን መስራቷን ጠቅሷል። ከዚህ ጋር እየዙ እንግዲህ ተፈጥሮን በመንከባከብ ረገድ ኢትዮጵያ ያደረገቻቸው አጠቃላይ እንቅስቃሴዎች ለዓለም ምሳሌ መሆን የሚችል መሆኑን ጠቅሷል። ይህ ለዓለም ምሳሌ በሚሆነው ሂደት ላይ ታዳሽ ኃይልን በመፍጠር ረገድ ኢትዮጵያ ለምታደርገው ጥረትን በተመሳሳይ ህንድም ይህን ነገር እንደምትደግፍ ጠቅሷልና የአየር ንብረት ለውጥ ላይ ጠንካራ ድምጽ ለማሰማትም ከኢትዮጵያ ጎን እንደምትቆም ህንድ የሚጠበቅባትን ቤቢ ስራ እንደምትወጣ አጽንኦት የሰጡበት ነው። እንግዲህ ከዚህ ጋር እየዘል ልናነሳው የምንችለው ኢትዮጵያ በዚህ በአረንጓዴ ኢነርጂ ላይ ወይ ደግሞ በኢትዮጵያ የሚጠበቅባትን ከአየር ንብረት ጋር የተያዙ ስራዎችን ለመስራት ባላት ቁርጠኝነትና ለተከታታይ ዓመታት በሰራችው ስራ ላይ እንግዲህ የኮፕ 32 መርሃ ግብር አዘጋጅ ሆናለችና ይህ ትልቅ ድል ነው ለኢትዮጵያ። ይህንን ትልቅ ድል ደግሞ በስኬታማነት ማጠናቀቅ እንዲቻል ኢትዮጵያ ጋር በጎን እንደሚቆሙ ከኢትዮጵያ ጎን በመሰለፍ ይህ የኮፕ 32 እና ስብሰባ በተሳካ ሁኔታ እንዲከናወን ህንድ የሚጠበቅባትን ኃላፊነት እንደምትወጣ ወይንም እንደምታግዝ ጠቅሰዋል። ከዚህ ጋር እየይዘው እንደውም ምሳሌ ነገሮችን ተጠቅሟል። ድር ቢያብር አንበሳ ያስር ብለን በሀገራችን ቢል የምናነሳውን በህንድ ስነ ቃሎች ውስጥ ካሉት ነገሮች ደግሞ አንስተዋልና በህንድ ስነ ቃል ውስጥ ልብ አንድ ሲሆን ተራሮች ይከፈታሉ የሚለውን ነገር በማንሳት በህንድና በኢትዮጵያ መካከል የሚኖሩ ቅንጅታዊ አሰራሮች ምን ያህል የተለወጠ ዓለምን ለመፍጠር አስተዋጽኦ እንደሚኖራቸው የጠቀሱበት ጭምር ነውና ከዚህ ጋር እየይዘው በጋራ በአንድነት መስራት የሚቻል ከሆነ ለፍትሃዊና ሰላማዊ ዓለም በጋራ መቆም ይቻላል። ይህንን በጋራ መቆም ለሚቻልባቸው መንገዶች ሁሉ ጽኑ አጋር በመሆን ህንድ አብራ ትጓዛለች ብለው ከኢትዮጵያ ጋር ያላቸውን ትስስር ህዝብ ለህዝብ ላይ ያላቸውን ግንኙነት አጽንኦት የሰጡበት ነው። ሌላው ባለፉት ዓመታት ኢትዮጵያ በብሪክስ አባል ሀገር እንድትሆን በነበራት ጥረት ውስጥ ህንድ ትልቅ የሆነ ድጋፍ እንደነበራት አንስቷል። ኢትዮጵያም በዚህ በብሪክስ አባል ሀገር በመሆኗ የአፍሪካውያን ድምጽ እንዲሰማ የሌሎች ሀገራት ድምጽ እንዲሰማ ወሳኝ ሚና እየተጫወተች መሆኑንም የጠቀሱበት ጭምር ነውና ይህ ለኢትዮጵያ ትልቅ ድል ነው፣ ለኢትዮጵያ ትልቅ ኩራት ነው። ዓለም አቀፍ ተቋም ላይ ይህን ያህል ተጽዕኖ መፍጠር መቻል የሚቻልባቸው መንገዶች ላይ እንደዚህ በሚኒስተሮች ደረጃ በሀገር መሪዎች ደረጃ የሚሰጡ ምስክርነቶች ቀላል አይደሉና በእኩልነት ለመስራት ለመልማት ለሚደረጉ ጥረቶች በአጠቃላይ ህንድ ድጋፏ እንደሚቀጥል አጽንኦት የሰጡበት ነው። ሌላው እንግዲህ በንግግራቸው መጨረሻ ላይ ካነሱት ነገር ምንድነው በኢትዮጵያ ያለውን የቡና ስርዓት ያነሱበት መንገድ ነው። የኢትዮጵያ የቡና ስርዓት ቡና ከመጣት ባለፈ እያንዳንዱ ማህበረሰብ ያለውን ወግ ባህል ስርዓት የሚቀያየርበት ችግር የሚፈታበት ምን ያህል የመናበብ የመደማመጥ ባህልን እያዳበረ የሚገኝበት መሆኑን ጠቅሰዋልና በኢትዮጵያ የቡና አፈላል ስነ ስርዓት ላይ ያለውን አጠቃላይ ሁኔታ ሴሬሞኒ የምንለውን አውዱን በአጠቃላይ በበጎ እንደሚመለከቱትና ኢትዮጵያውያን ያላቸውን ቦንድ ወይንም መስተጋብራቸው ምን ያህል የሚያጠናክሩበት ባህላዊ ትስስራቸውን ከፍ የሚያደርጉበት የቡና ስርዓት እንዳላቸው ጠቅሰዋልና ይህንንም አይነት የቡና ስርዓት በህንድ ደግሞ በቡና ወይንም በሻይ ስነ ስርዓት ላይ ቤተሰብ ከቤተሰብ የሚያወጋበት ቤተሰብ ከጎረቤት ጋር ያለውን ትስስር የሚያጠናክርበት ቁም ነገር የሚነሳበት መሆኑንም የጠቀሱበት ጭምር ነው። እንግዲህ ይሄኛው የምናነሳቸው ነገሮች በአጠቃላይ የህንድ ሪፐብሊክ ጠቅላይ ሚኒስትር ክቡር ናሬንድራ ሞዲ በኢትዮጵያ ውስጥ በነበራቸው የሁለት ቀን ይፋዊ ስራ ጉብኝት ላይ በህዝብ ተወካዮች ምክር ቤት ተገኝተው ለህዝብ ተወካዮች ምክር ቤት አባላትና ለፌዴሬሽን ምክር ቤት አባላት በነበራቸው ቆይታ ላይ ባረጉት ንግግር ላይ ምን አበይት ነገሮችን ተናግሯል የሚሉን ይዳሰስንበት ነው። ወደ ሁለተኛ አጀንዳችን ወደ ሁለተኛው ጉዳያችን ከመሄዳችን በፊት ጠቅላይ ሚኒስትር ናሬንድራ ሞዲ የመጨረሻ ንግግራቸውን ካደረጉ በኋላ ወደ ወንበራቸው ተመልሰው ነበር። እዛ ወንበራቸው ላይ ተቀምጠው እንግዲህ የመዝጊያ ስነ ስርዓቱ ይከናወናል ተብሎ ሲጠበቅ እሳቸው ተመልሰው ይወርዱ ነበረ ወደ ደረጃው። ጋዜጠኞች እንዲሁም ደግሞ የምክር ቤት አባላት ይጠብቁ የነበረው መንገድ ጠፍቷቸው የመውጫ በር ጠፍቷቸው እንደዛ ነበር የመሰለው። ብዙ ሰው በቃ ወርታች ሊወርዱ ነው ብሎ ነበር ያሰበው። ለምክር ቤቱ አባላትና ለምክር ቤቱ ያላቸውን ክብር ለመግለጽ በቀጥታ የሄዱት በስተግራ በኩል ባለው የምክር ቤት መቀመጫ አቅጣጫ ነበር። ያው ሁሉም ሰው ያው ወደ ውጭ በየትኛው ዳይሬክሽን ሊወጡ ነው የሚል ነበር ኤክስፔክት የሚያደርገው። ነገር ግን እሳቸው በቀጥታ ሄደው በዳር በኩል ከተቀመጠው አንድ የምክር ቤት አባል ጀምረው ሰላምታ መስጠት ጀመሩ። ሙሉን
የምክር ቤት አባላት እየተንቀሳቀሱ እየተዘዋወሩ ሰላምታ በመስጠት የምክር ቤት አባላትም ለሳቸው ያላቸውን ክብር በመግለጽ የስነ ስርዓቱ ማጠቃለያ ሆኗል። ለየት ያለ ነበር። ይሄ እንግዲህ በታሪክ አጋጣሚ በተለይም እሳቸው ከ15 ዓመታት በኋላ የመጡ የህንድ ጠቅላይ ሚኒስትር ናቸው። ለሳቸውም ትልቅ አጋጣሚ ነው። ይሄኛው ምክር ቤት የመጨረሻ ዘመኑ ነው። ለዚህኛው ምክር ቤት እጅግ በጣም የሚገርም ታሪክ ነው። እዛም ለነበርን ሰዎች ደግሞ በተጨማሪ ታሪካዊ ሁነቱ እጅግ በጣም ደስ የሚል ቫይብ ነበር። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ኢትዮጵያ ላይ መገኘታቸው ለኢትዮጵያ የነበረውን ፋይዳ በዚህ ልክ አንስተን ብናልፈው ያስባለሁ። ኢትዮጵያ ምን ያህል በዓለም አቀፍ ደረጃ ተሰሚነቷ እየጨመረ መጥቷል። የአንድ ሀገር መሪ ሌላ ሀገር ላይ መጥቶ ጉብኝት ለማድረግ ያለው ሰላም፣ ያለው መረጋጋት፣ ያለው እድገት፣ ያለው ዲሞክራሲ ምን ያህል ደረጃ ከፍ እያለ ነው የሚለውን በተጨባጭ የሚያሳይ ነው። በዚህ ረገድ ስንመዝነው ኢትዮጵያ በስኬት ላይ እንድትጓዝ በስኬት ላይ ማሟን ከፍ እያደረገች እንድትወጣጣ እድሉን በደንብ አድርጎ የሚያመቻች መሆኑን በደንብ አድርጎ የሚያሳይ ነው። ይህ የዲፕሎማሲ ስኬት አድርጎ መመንዘር ይቻላል። ብዙ ሚዲያዎችን በዓለም አቀፍ ሚዲያዎች ላይ ሲዘገብ ነበርና ኢትዮጵያ ምን ያህል በለውጥ ላይ እየተጓዘች ነው የሚለውን ነገር በተጨባጭ ያሳያል። በድፍረት ሳይሆን በተጨባጭ ስራ ላይ ያለው ነገር ሲታይበት ስለነበረ የከተማ ውበት የከተማ እድገትን በዛው ልክ ሲዳሰስበት ነበርና ለኢትዮጵያ ይህ ትልቅ የዲፕሎማሲ ስኬት አድርጎ መመንዘርና መተርጎም ይቻላል የሚለው ለማከል ነው። የተወካዮች ምክር ቤት ባሳለፍነው ሳምንት ካከናወናቸው አበይ ክንውኖች መካከል እንግዲህ ስናነሳ ሁለተኛው አጀንዳችን የሚሆነው የትራንስፖርትና ሎጂስቲክስ ሚኒስቴርን ጋር የነበረ ቆይታ ነው። የትራንስፖርትና ሎጂስቲክስ ሚኒስቴር በተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 4ኛ መደበኛ ጉባኤ ላይ በመገኘት የትራንስፖርትና ሎጂስቲክስ ሚኒስትር የተከበሩ ዶክተር አለሙ ስሜ ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ የሰጡበት ነው። ይህ መድረክ ያስፈለገበት አንደኛው በህዝብ ተወካዮች ምክር ቤት የተነሱ ጥያቄዎች ነበሩ። ለእነዚህ ጥያቄዎች ምላሽና ማብራሪያዎችን በቃል እንዲያቀርቡ የነበረ መድረክ ነውና በዚህ መድረክ ላይ በትራንስፖርት ዘርፍ ላይና በሎጂስቲክስ ዘርፉ ላይ የተከናወኑ ክንውኖች ምን ይመስላሉ፣ ምን ተግዳሮቶች ነበራቸው የሚሉትን በህዝብ ተወካዮች ምክር ቤት አባላት ለተነሱ ጥያቄዎች ክቡር ሚኒስትሩ ምላሽና ማብራሪያ ሰጥተውበታል። እንግዲህ ከዚህ ጋር በተያያዘ በሎጂስቲክስ ዘርፉና በትራንስፖርቱ ዘርፉ ላይ የሚታዩ ተግዳሮቶች አሉ። ለምሳሌ ከታሪፍ መጨመር ጋር ህገ ወጥ የሆኑ ስራዎች አሉ። አላስፈላጊ ኬላዎች በመንገድ ላይ የመዘርጋት ነገሮች አሉ። እነዚህ የሚፈቱባቸው ነገሮች ምን ይመስላሉ፣ ምንስ እየተሰራ ነው የሚለው ከህዝብ ተወካዮች ምክር ቤት አባላት ለክቡር ሚኒስትሩ ቀርቦላቸው ነበርና ክቡር ሚኒስትሩ እነዚህንና መሰል ችግሮችን ለመፍታት የአገሪቱን የትራንስፖርትና ሎጂስቲክስ ዘርፍን ለማሳለጥ የሚያስችሉ በርካታ ስራዎች እየተሰሩ መሆናቸውን አንስተዋል። እነዚህም ችግሮች ለመፍታት ቴክኖሎጂን መሰረት ያደረጉ የተለያዩ ስራዎችን ተግባራዊ የማድረግ ስራዎችን እየተከናወኑ መሆኑን አንስተዋል። ይህንን እንግዲህ ተግባራዊ ለማድረግ ያስችላል ብሎ ካነሷቸው ነጥቦች አንደኛው እነዚህ የቴክኖሎጂ ስርዓቶች ተግባራዊ እንዲሆኑ ከማልማት ጀምሮ ያን ቴክኖሎጂ በተቀናጀ አሰራር ተግባራዊ ማድረግ ፍሰቱን የጠበቀ ሂደት እየተካሄደ መሆኑንና የተወሰኑትንም ወደ ስራ መተርጎም መቻሉን ጠቅሰውበታል። ሌላው እንግዲህ የተነሳው ምንድነው ከችግሮች መካከል እነዚህ ችግሮች ለመቅረፍ ከክልሎችና ከሚመለከታቸው ተቋማት ጋር ያለ የቅንጅት አሰራር ምን ነበር የሚለው ነው። ከዚህ ጋር በተገናኘ እንግዲህ ከአየር ማረፊያዎች ጋር የተነሱ ጉዳዮች ነበሩ። አየር ማረፊያዎችን ከማስፋፋት አንጻር ምክንያቱም እንደ ሀገር ብዝሃ ዘርፍ ኢኮኖሚን መከተል ከጀመርን እየዋልን እያደርን አመታት እያስቆጠርን ነውና አንደኛው እንግዲህ የቱሪዝም መስኩ በዚህ ተጠቃሽ ነው። የቱሪዝም ዘርፉ በሀገር ኢኮኖሚ ላይ ተጨባጭ የሆነ ውጤት እንዲያሳይ ያንን የቱሪዝም መስክ ከማስዋብ ከማስጌጥ ባለፈ ተደራሽ የሚሆንበትን መንገዶችን የትራንስፖርትና የሎጂስቲክስ መንገዱን ማሳለጥ ጤናማ ማድረግ ተገቢ ነው የሚል ጥያቄዎች ሲነሱ ነበርና ከዚህ ጋር በተያያዘ አማራጭ የትራንስፖርት ዘርፍን ከማሳደግ አንጻር እንዲሁም በተመሳሳይ ደግሞ አማራጭና ምቹ የሆኑ የትራንስፖርት መንገዶችን ተግባራዊ ለማድረግ የሚችሉ ስራዎች መሰራታቸውን እየጠቀሱበት ነው። ከዚህ ጋር እያይዘው እንግዲህ የአየር ማረፊያዎችን በተመለከተ በተለያዩ ክልሎች ስራዎች እየተሰሩ መሆናቸውን ጠቅሷል። እንግዲህ አነስተኛ የሆኑ የአውሮፕላን ማረፊያዎችን በባለ ሀብቶች በክልሎች እየተሰሩ መሆናቸውን ይህንንም ጥራታቸው የተጠበቀ እንዲሆንና ተገቢውን አገልግሎት መስጠት እንዲያስችሉ ደግሞ አስፈላጊውን የቴክኒክ ድጋፎች የሙያ ድጋፎች ደግሞ እየተከናወኑ እንደሚገኙ ክቡር ሚኒስትሩ ጠቅሷል። በአጠቃላይ ግን የትራንስፖርትና ሎጂስቲክስ ዘርፍ በርካታ ጉዳዮችን የሚዳስስ እንደመሆኑ በርካታ ተዋናዮችም እያሉት እንደመሆኑ ከምክር ቤቱም ደግሞ አስፈላጊው ድጋፍ እንዲደረግላቸው ጠቅሰዋል። ያ ማለት ህገ ወጦችን በመከላከል ረገድ ተቀናጅቶ በመስራት ረገድ
ትምህርቶችን መስጠት እንደሚገባ ሲጠቅሱ ነበር። በተለይ ካነሷቸው አንደኛው በመኪና አደጋ በመጥፎ ከሚነሱ ሀገራት አንዱ ሀገራችን ኢትዮጵያ ሆናለች። 68% የሚሆን አደጋ የሚደርስበት መንገድ ከግንዛቤ ጋር የተገናኘ እንደሆነም ሲጠቀስ ነበር። ያ ማለት ከክህሎት ጋር የሚገናኝ አሽከርካሪው ከሚኖረው ብቃት ጋር የሚገናኝ መሆኑ ጥናቶች እንደሚያመላክቱ ሲጠቅሱ ነበርና ይህንን ለመፍታት የተለያዩ ስልቶች እየተቀየሱ መሆኑን ጠቁሙ። ሚኒስትሩ የትራፊክ አደጋን ለመቀነስ ሚኒስቴር መስሪያ ቤቱ ለአሽከርካሪዎች ተከታታይ የግንዛቤ ማስጨበጫ ስልጠና እየሰጠ መሆኑን አያይዘው የገለጹበት ሁኔታ አለ። በተጨማሪም ህገወጥ ኬላዎች በሀገር ኢኮኖሚና እድገት ላይ ሁለንተናዊ እንቅስቃሴ የሚያሳድሩት አሉታዊ ተጽዕኖ መገምገሙንና ቁጥጥር በማድረግ አሁን ላይ የህገወጥ ኬላዎችን ቁጥር የመቀነስ ስራዎች መሰራታቸውን ገልጸዋል። ከዚህ ጋር ተያይዞም እንግዲህ በተለያዩ ስልጠናዎች ከዚህ ቀደምም እንደምናስታውሰው በተለይም ኢትዮጵያ ውስጥ በአንዳንድ አካባቢዎች የህገወጥ ኬላዎች መበራከት ጋር ተያይዞ የህገወጥ ኬላ ዘርግቶ ያደገ አገር እንደሌለ ለጸጥታ ስራ ከተመደቡ ኬላዎች ውጭ የተዘረጉ ኬላዎች መነሳት እንደሚኖርባቸው የንግድ ሚኒስትሩ የገለጹበት ሁኔታ መኖሩን እናስታውሳለን። የተከበሩ ዶክተር አለሙ ስሜ እንግዲህ በትራንስፖርት ዘርፉ የሚስተዋሉ ችግሮችን ለመቅረፍ የአሰራር ስርዓቱን ለማዘመን በትኩረት የተሰራ መሆኑን ለምክር ቤቱ ገልጸዋል። ተሽከርካሪዎችን ሰሌዳ በመቀየር ዲጂታላይዝድ የማድረግ ስራው በቅርቡ ተጠናቆ እንደሚሰራጭም ያነሱበት ሁኔታ አለ። አዲሱ የተሽከርካሪ ሰሌዳ እንግዲህ በተለይም ታርጋ እየተለየ የሚፈጸመውን አድሏዊ አሰራር ጨምሮ በርካታ ችግሮችን የሚፈታ እንደሆነም ለምክር ቤቱ ያሳወቁበት ሁኔታ አለ። ሚኒስትሩ እንግዲህ የማይበገር አረንጓዴ ልማትን በኢትዮጵያ በዘላቂነት ለመተግበር ወይም ደግሞ ለመገንባት ለሚደረገው ጥረት አሮጌ የሆኑ እንዲሁም ደግሞ በካይ ተሽከርካሪዎችን ወደ ሀገር ውስጥ እንዳይገቡ መደረጉን አንስተዋል። በምትኩም በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ተሽከርካሪዎች ወደ ኢትዮጵያ እንዲገቡ የአሰራር ስርዓት መዘርጋቱን ያነሱበት ሁኔታ አለ። ሌላው የሀገሪቱ አምራች ኢንዱስትሪዎች ከሚሰጡት ኢኮኖሚያዊ ፋይዳ አንጻር በተለይም ከትራንስፖርቱ ጋር የማስተሳሰር ሁኔታው ትኩረት ተሰጥቶት እየተሰራ መሆኑን ክቡር ሚኒስትሩ ለምክር ቤቱ ገልጸዋል። ተስፋዬ ሶስተኛውና የመጨረሻው አጀንዳችን የሚሆነው የስራና ክህሎት ሚኒስቴርን የተመለከተ ነው። የስራና ክህሎት ሚኒስቴር በፌዴራል ዋና ኦዲተር የክዋኔ ኦዲትን መሰረት በማድረግ ምን ስራዎች ተሰሩ የሚለው የተፈተሸበት ነው። ይህንን በተመለከተ እንግዲህ በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የስራና ክህሎት ሚኒስቴርን ኦዲት ግኝትን ወይንም የኦዲት ክዋኔ በተመለከተ ምን ስራዎችን ሰርቷል የሚለውን የፈተሸበት ነው። በሚፈትሽበት ሰዓትም እንግዲህ የሚመለከታቸውን ባለድርሻ አካላትን በተጋበዙበት ነው። ቋሚ ኮሚቴው የፌዴራል ኦዲትን ከ2014 እስከ 2017 የተከናወነ በስራና ክህሎት ሚኒስቴር ላይ የተከናወነውን የኦዲት ግኝት በተመለከተ ነውና ስብሰባውን ያደረገው። በዚህ ስብሰባ ላይ ሚኒስቴር መስሪያ ቤቱ የድርጊት መርሃ ግብሮችን ሊያዘጋጅና የሰጡትን ግብረ መልሶች መሰረት በማድረግ ምን ያህል ስራዎች በሩብ ዓመት፣ በአመት፣ በሁለት ዓመት ይፈጸማሉ የሚሉትን በድርጊት መርሃ ግብር በማዘጋጀት ለሚመለከተው አካል በወቅቱ ጠብቆ ሊሰጥ እንደሚገባ ተጠቁሟል። ከዚህ ጋር በተያያዘ የሚኒስቴር መስሪያ ቤቱ እያከናወናቸው ያሉትን በርካታ ስራዎች በማድረግ ነው የጀመረው። እነዚህ በርካታ ስራዎች የሀገር ውስጥ የስራ እድል ፈጠራና የውጭ ሀገር የስራ ስምሪትን በተመለከተ በርካታ ስራዎችን መከናወናቸው ተጠቁሞበታል። ከነዚህ ጋር የምናነሳው በህገወጥ መንገድ ሲከናወን የነበረው የሰዎች ዝውውርን በመግታት ረገድ ሰዎች በነፃነት ወጥተው የመስራት መብታቸውን በማስጠበቅ ከመውጣታቸው በፊት ደግሞ አስፈላጊው ክህሎትን መጨበጥ እንዲችሉ አስፈላጊ ስልጠናዎች የተሰጣቸው ስራዎች መከናወናቸውን ከዚህ ጋር በተያያዘ በርካታ ኢትዮጵያውያን በነፃነት ወጥተው መብትና ግዴታቸውን አውቀው ሰርተው ለሀገራቸውም ለራሳቸውም ጠቃሚ ዜጋ ሆነው እንዲገኙ የሚያስችል ስርዓትን በመዘርጋት ረገድ ሚኒስቴር መስሪያ ቤቱ ከፍተኛ ስራዎች እንደሰራም የተጠቀሰበት ነው። ነገር ግን ከ2014 እስከ 2017 በነበረው ቆይታ ውስጥ ደግሞ መሰራት ይጠበቅባቸዋል እንደ ጉለት ታይቷል የተባሉ በፌዴራል ኦዲት የተገኙ የኦዲት ግኝቶችን ታሳቢ ያደረገ የማስተካከያና የእርምት እርምጃዎች ምን ያህል ተሰርቷል የሚሉትን የተፈተሸበት ጭምር ነውና ይህ መሻሻል ላይ ያሉ ክንውኖች ምንድናቸው የሚሉትን በስራና ክህሎት ሚኒስቴር የሆኑት የተከበሩ ሙፈሪያት ካሚል ማብራሪያዎችን ሰጥተዋል። የተሰሩ ስራዎች እንዳላቸው ጠቅሰዋል። ነገር ግን የሚቀሩ ስራዎች በተቀመጠላቸው ጊዜ ገደብ እንዲከናወኑም በትጋት እንደሚሰሩ የጠቆሙበት ጭምር ነው። ከዚህ ጋር በተያያዙ የባለድርሻ አካላት ጋር በጥምረት በትጋት መስራት እንደሚጠበቅም ተጠቁሟል። ይሄኛው በሚነሳበት ሰዓት ዋናው ተግባር ውስንነትን በመቅረፍ የስራ እድልን በመፍጠር ለስራ እድል ደግሞ መፍጠር አመቺ የሆኑትን
የተለያዩ የስራ ዕድል ለመፍጠር የሚያስችሉ የስራ ማፈላለጊያን የሚሆኑ ፋይናንሶችን ለማሟላት የሚሰጡ ትኩረቶችን አጠናክሮ መቀጠል እንደሚገባ እነዛ ፈንዶች ደግሞ የተገኙ ፈንዶች ደግሞ በትክክል ለስራ ፈጠራ ለመዋላቸው ደግሞ በትክክል መፈተሽ እንደሚገባ በቋሚ ኮሚቴው አቅጣጫ ተሰጥቶበታል። እንግዲህ የስራና ክህሎት ሚኒስቴር የሚሰራው ስራ በሚኒስቴር ደረጃ ብቻ የሚገደብ አይደለም። እስከ ታች ይወርዳል፣ እስከ ወረዳዎች እስከ ቀበሌዎች ድረስ ይወርዳል። በዚህ የመዋቅር ሰንሰለት ውስጥ ደግሞ የሚኖሩ ክፍተቶችን ማረም የሚቻል በቅንጅት መስራት ስለሆነ ሚኒስቴር መስሪያ ቤቱ የሚያከናውናቸው አበይት ክንውኖች እንዳሉ ሆነው የአሰራር ስርዓቱን በጠበቀ መንገድ ዜጎች በስራ ዕድል ፈጠራ ላይ ማግኘት ያለባቸውን እድል እንዲያገኙ ሚኒስቴር መስሪያ ቤቱም በህገወጥ መንገድ ያሉ የሰዎች ዝውውሮችን መቆጣጠር እንዲቻል ከፍትህ ተቋማት ጋር ከህግ አስከባሪ ተቋማት ጋር የሚከናወኑና ከሌሎች ተቋማት ጋር ያሉ ቅንጅታዊ አሰራሮችን አጠንክሮ መሄድ እንደሚጠበቅበት ቋሚ ኮሚቴው አጽንኦት ሰጥቶበታል። ከምንም በላይ በኦዲት ግኝቱ ወይም በክዋኔ ኦዲት የተሰጡትን ከ2014 እስከ 2017 በተከናወነው የኦዲት ክዋኔ ላይ ያንን ክፍተት ለማረም የሚያስችል የድርጊት መርሃ ግብር ግን በ15 ቀን ውስጥ በማዘጋጀት ለቋሚ ኮሚቴውም ሆነ ለፌዴራል ዋና ኦዲተር እንዲያስገቡ አቅጣጫ የተቀመጠበት ጭምር ነው። የቋሚ ኮሚቴው ምክትል ሰብሳቢ ወይዘሮ አራሬ ሙሲሳ እንግዲህ አሰራርን እስከታች ድረስ በመዘርጋትና በመከታተል የስራ ዕድል ፈጠራን እንዲሁም ደግሞ የውጭ ሀገር የስራ ስምሪትን የአካል ጉዳተኞችን እንዲሁም ደግሞ ከስደት ተመላሾችን ፍላጎትና ጥያቄዎችን ለመመለስ ትኩረት ሰጥቶ መስራት እንደሚገባ ያነሱበት ሁኔታ አለ። የፌዴራል ዋና ኦዲተር ወይዘሮ መሰረት ዳምጤም እንግዲህ ተስፋዬ የሚሰጡ የኦዲት አስተያየቶችን ተቀብሎ በመተግበር ማስተካከል ለተቋሙ ስኬታማነት ጠቀሜታው የጎላ መሆኑን አጽንኦት ሰጠው ገልጸዋል። የስራና ክህሎት ሚኒስትር ወይዘሮ ሙፈሪያት ካሚልም እንግዲህ ውጤታማ ተግባራትን ብናከናውንም የሚቀሩን ሌሎች በርካታ ስራዎች ይኖራሉ፣ ነገር ግን አስተያየቶችን በግብዓትነት ተቀብለን እንሰራለን ያሉበት ሁኔታ አለ። ተመልካቾች ለዛሬ ያዝነው የሰሞነኛ ፕሮግራማችን ይህንን ይመስል ነበር። ከፕሮግራሙ ጋር የኃይለ ማርያም አየለና ተስፋዬ ሚደቅሳ አብረናችሁ ቆይታ አደረግን። ስለተከታተላችሁን ከልብ እናመሰግናለን። ጥሩ ጊዜ